እንደምንሰማው ከሆነ በቅርቡ የታርጋ ለውጥ መደረጉን የሎጂስቲክና ትራንስፖርት ሚኒስቴር አስታውቋል። በዛ ላይ ለምንድነው የኢትዮጵያ ሰንደቅ ያልታየው የሚል ጥያቄ ቀርበላቸው የሎጂስቲክና ትራንስፖርት ሚኒስትሩ የሰንደቅ ዓላማ ለውጥ ሊኖር ስለሚችል ነው ብለው ገልጸዋልና አንድም የሰንደቅ ዓላማ ለውጥ ሊኖር የሚችለው በዚህ በምክክር ኮሚሽኑ በመጣ ሐሳብ እንደሆነ ይነገራል። ያ ብቻም አይደለም። ባለፈው እዚህ በመጡ ጊዜም ኢትዮጵያ የሚለውን ስም ለመቀየር ሐሳብ ሁሉ ቀርቦልናል ብለዋል አንድ ኮሚሽኑ ሰው። ስለዚህ ኢትዮጵያን ባልተስማሙበት በጣም ወሳኝ የሆኑ ነገሮች ለውጥ ሊደረግ እንደሚችል ነው እንግዲህ ከዚህ ከሰንደቁ ጋር በተያያዘ የሚመጣው ለውጥ ኢትዮጵያን ባልተስማሙበት ባልመከሩበት ያገዛዙ ሐሳቦች ብቻ በተንሸራሸሩበትና ወደፊት እንዲመጡ በተደረገበት ሁኔታ ይሄ ኮሚሽን በምን ቅቡልነት ነው እንዲህ አይነት ትልልቅ ውሳኔዎች ተፈጻሚ እንዲሆኑ ሊያደርግ የሚችለው ነገር አሳሳቢ ነው። ብዙ ነገር የሚያሳስቡ ነገሮች አሉ። ብልጽግና የራሱን ትርክት በዚህ በኮሚሽኑ አማካይነት ተፈጻሚ ለማድረግ ከጫፍ መድረሱን የሰማነውና አደጋ ይታያል። ኤፍሬም ይሄ ኮሚሽን አይኑን ጨፍኖ የመጨረሻው ደረጃ ላይ ደርሻለሁ እያለ ነው ያለው። ያ እኔ የሚታየኝ ትልቁ አደጋ ዴፊኒትሊ ከዚህ ፊትም ተናግሬያለሁ። ይሄ በዚህ በአገራዊ ኮሚሽን ላይ አንዳንድ የቀረቡ አጀንዳዎችን ከወዲሙ ሰው ተናቸዋል። በተለያየ ደረጃ ጥያቄዎች አሉ። አሁን እንዳልከው የባንዲራ ጉዳይ ቀርቧል እና ባንዲራ ይለወጥ ሲባል ምን ማለት ነው? የኢትዮጵያ ሕዝብ ባንዲራው እንዲለወጥ ይፈልጋል? አሁን ያለው ባንዲራ ይፈልጋል ወይ? ይሄንን ባንዲራ ዝም ብሎ የተወሰነ ሰው ተነስቶ የሚቀይረው ጉዳይ አይደለም። ምክንያቱም ባንዲራ የኔም ነው ያንተም ነው ያንዳንዱ ኢትዮጵያዊ ነው። መቀየር አለበት ከተባለ ዘን ያንዳንዱ ኢትዮጵያዊ ድምጽ መስጠት አለበት። ይሄ የፓርላማ ድምጽ አይደለም የሚፈልገው። የባንዲራ መለወጥ የፓርላማ ድምጽ አይደለም የሚፈልገው። የያንዳንዱን ኢትዮጵያዊ ድምጽ ነው የሚፈልገው። which means ህዝበ ውሳኔ መስጠት አለበት ማለት ነው እንጂ ማንንም እየተነሳ የሚቀይረው እንደው እንትን አይደለም። ሰንደቅ ዓላማ ደግሞ ብዙ ነገር ከዛ ሰንደቅ ዓላማ ጋር ከኢትዮጵያ ከአረንጓዴ ቢጫ ቀይ ሰንደቅ ዓላማችን ጋር ብዙ ድሎች አሉ፣ መስዋዕትነቶች አሉ። እነዛ ሁሉ ከዛ እንትን ጋር የተያያዙ ናቸው። እንኳን እኛ ኢትዮጵያውያን ያንን መስዋዕትነት አፍሪካውያኖችም የኛም የመስዋዕትነት አካል ነው በሚል ወደ 7 8 9 የአፍሪካ ሀገሮች ናቸው እኮ የኛን ሰንደቅ ዓላማ እንዳለ መኮረጅ ባይችሉ ቀለሞቹን ግን ኮርጀው የያዙት እና ይሄንን ለተቀሩት የአፍሪካውያን ጭምር ያወረስነውን ትልቅ ምልክታችንን ዝም ብሎ በአንድ አጋጣሚ ያው በአጋጣሚ ስልጣን የያዘ አካል መጥቶ በሱ ላይ መወሰን አለበት ብዬ አላምንም። እኔ በሱ መፍስቱ የሱ ከፍተኛ ተቃውሞ አለኝ። ኢትዮጵያ የሚለው ስም ይቀየራል እንዲቀየር አጀንዳ ቀርቧል የሚባለው ግን ለምንድን ነው? አስፈላጊነቱ ለምንድን ነው? ኢትዮጵያ የሚለው ስም የሚቀየረው ለምንድን ነው? what is it? እንዴት ነው? ምንድን ነው? አይገባኝም። መጥፎ ስም ነው የማንስማማበት ስም ነው ማለት ነው ወይ ምንድን ነው? ፈጽሞ የማይገባኝ ነገር ነው። ወይስ ጥቂት የከፋቸው ሰዎች ስላሉ የነሱን ፍላጎት ለማርካት ነው? አሁን ለምሳሌ ኢትዮጵያ ውስጥ በጥምቀትና በዚህ በመስቀል በዓል አከባበር ላይ ቲሸርታቸው ላይ የቀሚሳቸው ዘርፍ ላይ አረንጓዴ ቢጫ ቀይ የሚያደርጉ ሰዎች እሱን እንዳያደርጉ ይከለከላሉ። ለምን ሲባል የሚቀየሙ ሰዎች ለምን እድሜ ልካቸውን አይቀየሙም? ምን ቸገረኝ? እኔ ሌላው እንዳይቀየም የኔ ኢንዲቪጁዋል መብት ይረገጣል እንዴ? የኔ እሱ መቀየም አልቀየም ካለ አይ እንጂ እሱ ይቀየማል ተብሎ የኔ የግለሰብ መብት ሲረገጥ እሱ ነው መታየት ያለበትና ሪሊ በጣም ከዘሎ ተኪዷል። ሌላው ደግሞ የሚገርም ነገር የኢሬቻ በዓል ሲከበር የአንድ ይሄ ምንድነው የነሱ አባገዳን ምንድነው ይሄ አርማቸውን የነሱን እንትን መኪና ላይ አንጠልጥሎ ያልሄደ በኦሮሚያ ክልል ሲያልፍ ያንን ባንዲራ ያላንጠለጠለ ሰው ግን ይቀጣል። ምን ማለት ነው ይሄ? አንዱን ለምን ይሄን ለበስኩለት ትቀጣለህ?
ሌላውን ደግሞ ለምን እኔን አርማ አላወዛወስክም አላሳየህልኝም ብለህ ትቀጣለህ ምን የሚሉት ነገር ነው ይሄ ሪሊ እንዴት ሪሊ የብልጽግና ፓርቲ በተለይ የኦሮሞ ብልጽግና ፓርቲ የሚባለው አካል እንዴት እንደጠገበና እንዴት ከመጠን በላይ እንዳበጠ የሚያሳይ ነገር ነው ኢትዮጵያ ውስጥ ያለው ያንተን ባህልና ያንተን ማንነት አኮስሶ የራሱን ባህል የመገንባት እና የራሱን ባህል ወደ ላይ ከፍ የማድረግ ነገር በግልጽ እኮ ባለፈው ሳምንት አየን እኔ ፍሬም ሪሊ ስለ ኢሬቻ ማንንም ሰው የሚነግረኝ ሰው አይደለም በፍጹም ማንንም ሰው ስለ ኢሬቻ አይነግረኝም በአይኔ ያየው ሰው ነኝ ሶስት የኢሬቻ በዓል ሲከበር በልጅነቴ አይቻለሁ እኔ ደብረ ዘይት የተማርኩት እኔ የተማርኩበት ትምህርት ቤት የኢሬቻ በዓል ከሚከበርበት ቦታ በሜትር ብትለካው ሪሊ አይቁ ባይኖር 500 ሜትርም አይሆንም እዛ አካባቢ ነው ትምህርት ቤት እና ሲከበር ደግሞ የሚገርምህ በእኛ ጊዜ ትምህርት ቤት የሚከፈተው በ18 ነው በ18 ተከፍቶ በሚቀጥለው እሁድ ኢሬቻ ይከበራል ኢሬቻ የሚከበርበት አንድ ለምሳሌ የኢትዮጵያ የሰማዕታት ቀን ሲከበር ቀን አለ የካቲት 12 ነው ይሄ ኢሬቻ ግን እንደሱ አይደለም ኢሬቻ የመጨረሻው መስከረም ነው የመጨረሻው የመስከረም እሁድ ነው የመጨረሻው የመስከረም እሁድ ሁሌ ኢሬቻ ይከበራል ደብረ ዘይት በኃይለ ሥላሴ ጊዜ ይከበራል ነው ኮሚኒቲ በኃይለ ሥላሴ ጊዜ ይከበራል ሲከበር እኔ ሄጄ አይቻለሁ ዛፉን ቅቤ ይቀቡታል ላም አርደው ከበሬ አርደው እንስሳ አርደው ውሃ ውስጥ ይጨምራሉ ሳንቲም ምናምን ውሃ ውስጥ ይረጫሉ የደብረ ዘይት ዱርዬ የመጣ ውሃ ውስጥ እየገባ ሳንቲሙን ይለቅማል that is what ኢሬቻ ሲከበር ያየ ነው እና አሁን የኢሬቻ ናቹራል የመከበሪያው ቦታው ሆራ ነው የሆራ ሐይቅ ነው አሁን ግን ምን ያክል በኢትዮጵያ ህዝብ ላይ ምን ያክል በኢትዮጵያ በአዲስ አበባ ህዝብ ላይ የነሱን ፍላጎት ለመጫን እንደፈለጉ የምታየው ቅዳሜ አዲስ አበባ ይከበራል አለ ቦታው which is ጥምቀት ማነው እንትንኮ ጥምቀትን በ11 ሳይሆን በ10 ማክበር ማለት እኮ ነው በ10ም በ11ም ጥምቀትን ማክበር ማለት እኮ ነው ይሄ ሁሉ ጥጋብ የሚያሳየን ጊዜው የኛ ነውና ምን አባታችሁ ትሆናላችሁ የፈለግነውን እናረጋለን የሚል መንግስት ኢትዮጵያ ውስጥ ስልጣን ላይ እንዳለን የሚያሳየን ኤፍሬም ምናልባት ከዚሁ ከምክክር ኮሚሽኑ ጋር በተያያዘ ነው እንግዲህ አጀንዳዎች እየመጡ ያሉት የህዝብ ናቸው ተብሎ በዋናነት የኦሮሚያ ብልጽግና አጀንዳዎች እንደሆኑ ይታወቃል ብልጽግና ወጥ ፓርቲ ሆኗል ኦሮሚያ እንደበፊቱ የኢህአዴግ ዘመን አይነት በብሔር የተከፋፈለ አይደለም ኢትዮጵያዊ ፓርቲ ነው ብለው ይነግሩናል ግን አሁንም የስም ለውጥ እንጂ የይዘትም ሆነ አጠቃላይ ያካሄድ የፕሮግራም ለውጥ እንደሌለም በደንብ እየታየ ነው የኦሮሚያ ብልጽግና ለብቻው ቤቱን እየሰራ ነው አሁን በዚህ በምክክር ኮሚሽኑም እንደዚሁ ወደ 18 አጀንዳዎች ከኦሮሚያ ብልጽግና እንደቀረበ ነው የሰማነው ይሄንን በሚናገሩበት ሰዓት አብይ አህመድ የወል ትርክት ያዘጋጀን ነው ሁላችንንም የሚመስል ሁላችንም አሻራችን ታሪካችን ያለበት የሚል ነገር አነሳ ወደ አንድ ጎን ያዘነበለ ነው ያ መቀየር አለበት ሁሉም ባይተዋር መሆን የለበትም የሚል ነገር አነሳ ይሄንን በበጎነት ያዩ ሰዎች ታዲያ የታለ የወል ትርክቱ ሲባል የለም አሁን ንቅለ ተከላ ነው እየተካሄደ ያለው የትላንትን ማጥፋት እንዳለ አዲስ የኛ ነው የሚሉትን መትከል ነው የተያዘው የቱ ነው የወል ትርክት ስለዚህ ምን ተሻለ ያንን የሚወክሱትን ጭነውብናል ማንነታችንን አጥፍተው ቋንቋችንን በርዘው ጭነዋል የሚሉ ሰዎችና ያንን የትግል ማጠንጠኛ ያደረጉ እነዚህ አሁን ስልጣን ላይ ያሉ አካላት መልሰው ያንን እያጠፉ የራሳቸውን እየተኩ ነው እንግዲህ የወል ትርክት የሚሉን ይሄን እንዴት መረዳት ይቻላል አገር አንድ አገር ኔሽን የሚባለው ነገር ሲፈጠር ወደ ኋላ ብትሄድ ሪሊ አገር አልነበሩም እኮ አገሮች አልነበሩም ዛሬ የምናያቸው ኢትዮጵያን ጨምሮ ዛሬ ብዙ የምናያቸው በዓለም ላይ የምናያቸው ብዙ አገሮች አልነበሩም ህዝብ ይሰባሰባል መጀመሪያ አብሮ መኖር ይጀምራል አብሮ ሲጀምር ይተሳሰራል ሲተሳሰር ከውስጡ ባህል ይመነጫል አባባል ይመነጫል ትርክት ይመነጫል እነዚህ ነገሮች አቅደህ እንዲህ አረጋለሁ ብለህ የምታረጋቸው ነገሮች አይደሉም በረጅም ጊዜ የአብሮ መኖር ውስጥ የሚከሰቱ ነገሮች ናቸው እና ኢትዮጵያውን አሁን በመንግስቱ ኃይለማርያም ጊዜ ብትመለከት በኢትዮጵያውያን ጭቅላት ውስጥ መንግስቱ ኃይለማርያም የፈጠረው ብዙ ነገሮች ነበሩ ለምሳሌ አቤታዊ ኢትዮጵያ ወይ ሞት የሚል ነገር ብዙ እኛን የኔን ትውልድ ጭንቅላት ውስጥ እየተቀመጠ የመጣ ነገር ነው
ነው ሲደጋገም ይሄ ደግሞ በመንግስቱ በሚለው ቃል ብቻ ሳይሆን በቲያትሩም ላይ ታያለ በዘፈኑ ላይ ታያለ በምኑ ላይ ታያለ እና እንትን ይያለ ይመጣል ይሄ ያለምን አብዮታዊ ኢትዮጵያ ወይም ሙስሊም አንነካም ነው ማንንም ሊደፍረን አይገባም ባይ ነው እና ጀግንነት መስዋዕትነት ምንላቸው ነገሮች ሁሉ እንደዚህ በቃ ይሄ የኔ አገር ማንንም የሚነካው አይደለም የሚል ህዝብን አነሳስተ እየፈጠርክ የምትሄደው ነገር ነው እንጂ በአንድ ጊዜ ተነስተ ጽፈ የምታስቀምጠው ነገር አይደለም በሂደት የሚከሰቱ ነገሮች ናቸው አሁን ግን ኢትዮጵያ ውስጥ የምናየው በቃ አንድን ወገን መርጠው ከፍ የሚያረግ ሌሎቹን በሙሉ ሪሊ የሚረሳ ወይም የሚተው ነው ደሞኮ በጣም የሚያሳዝነው ይሄንን የሚሰራው አካል ባለፉት 50 አመታት የኔ ማንነት የኔ ባህል የኔ ቋንቋ ተረግጦ ነበር ተረስቶ ነበር ቦታም አልተሰጠውም ስለዚህ የእኩልነት ትግል ማካሄድ አለብኝ ብሎ ለእኩልነት 50 አመት ታገል ለእኩልነት እንግዲህ እዚህ ላይ እኩልነት የሚለው ቃል በጣም ልናተኩርበት ይገባል ባለፈው አመት ለነጻነት ለመብትና ለእኩልነት ታገልኩ የሚል ኃይል ነው ዛሬ ከእኩልነት ይልቅ እበልጣለሁ የሚል ደረጃ ላይ ደረሰው እሱ ነው በጣም የሚያሳዝነኝና ሪሊ ሌሎች ኢትዮጵያውያን ይሄንን ያያየን መመልከታችን እና ሪሊ መታገሳችንም በጣም የሚቆጨኝ ይሄ ነው ኢትዮጵያ የእኩሎች አገር እስካልሆነች ድረስ ምን ጊዜም የትርምስ የጦርነት የእርስ በርስ ግጭት የረሃብ የመከራ አገር ነው የምትሆነው እንጂ ይሄ እነሱ እንደሚሉት ተደላላ የምታድግና በኢኮኖሚ የምትዳብር ሪሊ በማህበራዊና በኢኮኖሚ በፖለቲካው ዘርፍ የምትዳብር አገር ሆና ልትቀጥል አትችልም ሪሊ እኩልነት በሌለበት ቦታ ላይ ሰዎች አንድ ላይ ሊኖሩ አይችሉም which is የኛ እኩልነት ደግሞ የኢኮኖሚ እኩልነት ብቻ አይደለም አሁን በባህልም እየተተረጎመ ነው በቋንቋም እየተተረጎመ ነው በዚህ በተለያየ ማህበራዊ ቦታዎች ላይ እየተተረጎመ ነው በኢኮኖሚም የታየ ነው ሀብት ወደ አንድ አካባቢ ስራጭታለና በብዙ ነገሮች ነው አሁን አሜሪካ ውስጥ ብታይ ለምሳሌ እኔና አንተ አንዱ ነጭ እኩል የመናገር መብት አለን እኩል ፕሬዝዳንታችንን እኩል የመተቸት መብት አለን ምንም እንትን ይልን ኢትዮጵያ ውስጥ ግን አንዱ የፈለገው መናገር ይችላል አንዱ ደግሞ ትንሽ አፉን በዘለለ ቁጥር እስር ቤት ግልምጫ መታፈሩ ሊመጣበት ይችላልና እነዚህ ነገሮች ሪሊ በጥንቃቄ ልናያቸው የሚገባ ነውና እኔ እውነቱን ለመናገር ይሄ በነ ዳንኤል ክብረት እየተመራ ትርክት ፈጥራለሁ ትርክት የሚሉት ነገር ፈጥራለሁ የሚሉት ነገር በጣም ልናስብበት የሚገባ ነገር ነው ኢትዮጵያ የጋራ ትርክት እኛ ኢትዮጵያን የጋራ ትርክት ያስፈልገናል የጋራ ትርክት አገራዊ ኢትዮጵያዊ ትርክት ያስፈልገናል ያ ማለት ግን የአማራዊ ትርክት የለም ማለት አይደለም የአማራ ብሔረሰብ እኮ ራሱን ያደራጀበት የራሱ ትርክት አለው ኦሮሞ እንዳለው ሁሉ ጉራጌ እንዳለው ወላይታ እንዳለው ከምባታ እንዳለው ጌዲዮ እንዳለው የሌሎቹን ትርክቶች አጥፍተህ አይደለም ይሄ የራስን ትርክት የምትጭነው የጋራ ትርክት እንፍጠር ከተባለ በሂደት የሚፈጠርበትን መንገድ ነው ማዘጋጀት ያለበትና that will happen ይሄ መደላድሉን ከፈጠርክ ሌላው ነገር ይመጣል አሁን መደላድሉ በሌለበት ቦታ የጋራ ትርክት የወል ትርክት እንፈጥራለን ይላሉ ዝም ብሎ I think እኛን ማታለያ እነሱን ማንገሻ መንገድ ነው አቶ ኤፍሬም መገለጫዎቹን እዚህ ላይ ምክንያቱም በደንብ መወያየት አለብን እያሳሳቀ ነው እንዲህ አይነት ነገር አንዴ ከተተከለ ያኔ አቶ በረከት ስምኦን በመጻፉ ላይ አለ የተባለው ነው ወጣቱ ትውልድ ከዚህ በኋላ እኛ ምን ነግረውም ታሪክ ነው እየተማረ የሚያድገው ስለዚህ ታሪክ መፍጠር አለብን ነው አሁን ብልጽግና ታሪክ እየፈጠረ ነው የወል ትርክት ብሎ የአንድ ወገን እኔ የኦሮሞም ነው ብሎ መውሰድ የሚቻልም አይደለም የአንድ ወገን የሆነ የገዢ መደብ አለ ያ ገዢ መደብ የፈለገውን ትርክት ደልዞና ሰርዞ እያዘጋጀን ያለው አሁን ይሄንን በኢኮኖሚ መጥቷል ብለሃል እኔም አንተም የምናቃት አዋሳ በአሁን ሰዓት ከፍተኛ የኢኮኖሚ በላይነት በብልጽግና የኦሮሚያ ብልጽግና ሰዎች ተይዟል ብዙ ሀብቶች እየተሸጡ የመንግስት የቀድሞ ደቡብ ክልል ትልልቅ ፕሮፐርቲዎች መስሪያ ቤቶች ጭምር ለተለያዩ የንግድ ስራዎች እንዲውሉ እየተሸጡ ይገኛሉ ከፍተኛ የኢኮኖሚ አቅም አዋሳ ላይ እየተገነባ ነው ያለው አዲስ አበባን የምናቀው ነው ሆን ተብሎ በሚደረግ ስለ ስንቄ ባንክ በቅርቡ የወጣውን መረጃ በደንብ አይተናል ስለዚህ በኢኮኖሚ ረገድ ጡንቻቸውን እያፈረጠሙ ነው ባለፈው በወጣ አንድ መረጃ
ቢያንስ 30,000 ሚሊዮነር የኦሮሞ ተወላጆችን እንፈጥራለን ብለዋል የኦሮሚያ ብልጽግና። ስለዚህ ሌላውን እየገፉ በተለያየ የመንግስት ድጋፎች አዳዲስ ባለሀብቶች እንዲፈጠሩ እየተደረጉ ነው የሚገኙት። ይሄ በኢኮኖሚው ነው። በባህልና በሌሎችም እንመልከት። የኦሮሚያ ቱሪዝም በቅርቡ ባወጣው አንድ መረጃ ላይ የአፍሪካ የቱሪዝም ማዕከል እናረጋታለን ያለው ኦሮሚያን ነው፣ ኢትዮጵያን አይደለም። ኢትዮጵያን ዘሏታል። ሙዚቃዎች እየተዘጋጁ ነው። ሰሞኑን በተከታታይ 3 ዘፈኖች ወጥተዋል በኦሮምኛ ቋንቋ። ምስራቅ አፍሪካ ኩሽ ነው ያሉት፣ የኩሽ ራስ ደግሞ ኦሮሞ ነው የሚል ነገርም አንስተዋል። ቀይ ባህር ኦሮሞ ነው። አሁን አዳዲስ ኢንተርቪዎችን እየሰማ ነው። ምናልባት እየተከታተልክ ከሆነ ሲና በረሃ ራሱ ሴና ከሚለው የኦሮምኛ ቃል የመጣ ነው። ኤርትራም ጭምር የኦሮምኛ ቃል ነው የሚል ብዙ ነገሮችን በብሔራዊ ቴሌቪዥን እየመጡ እየነገሩ ነው። ለዚህ መጽሐፍ እየተዘጋጀ ነው። መጽሐፉን ደግሞ የኦሮሚያ ብልጽግና በገንዘብ ደግፋለሁ፣ አሁንም አዳዲስ መጽሐፍ የምትጽፉ ካላችሁ እንገደግፋችኋለን የሚል ነው በሽመልስ አብዲሳ የተገባው ቃል። ስለዚህ በያቅጣጫው ነው፣ በኢኮኖሚውም በባህሉም በሁሉም ረገድ። ይህን ነገር እንዴት ነው ምናየው? እንዴት ነው ስምንከላከለው? ምናልባት ይሄ ነገር እንደው ሊያኗኑር ይችላል ወይ? ይሄ ነገር እንደው ኢትዮጵያ ላይ መጪውን ጊዜ በአደጋ የተከበበ እንጂ ሰላምና አንድነት ፍቅር ያመጣል ወይ ብሎ ማሰብ ይቻላል ወይ? ሪሊ ሰላምና አንድነት ነው መሰረት አላቸው። በአንድ ሀገር ውስጥ ሰላም እንዲኖር በተለይ እንደ ኢትዮጵያ ባለ የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ሃይማኖት ባለበት አገር ውስጥ ሰላም እንዲኖር ከተፈለገ የእያንዳንዱ በተለይ በመንግስት ደረጃ የእያንዳንዱ ባህል፣ ሃይማኖት ነው ቋንቋ የራሱ የሆነ አንደኛ በእኩልነት ትሪት ሊደረጉ ይገባል። ካለምንም መበላለጥ በእኩልነት ትሪት ሊደረጉ ይገባል። እውቅና ሊያገኙ ይገባል እነዚህ ቋንቋዎችና እነዚህ ባህሎች እና ይሄ ባልሆነበት ደረጃ ሪሊ አንዱ ከአንዱ በተለይ አንደኛው በተራ ስልጣን ላይ የሚወጣው ኃይል የራሱን ቋንቋ ከፍ ለማድረግ በመከረ ቁጥር የራሱን ሰዎች ወደ ጥቂት የሆኑ የራሱ ደግሞ እኮ ብሔራችንን እንጠቅማለን ይላሉ እንጂ እኮ የብሔራቸውን ሰው ሁሉ እኮ አይጠቅሙም። በብሔራቸው ውስጥ እነሱን የሚደግፍና በተለይ ኤሊቱን ኃይል ከዛም ጥቂቱን አምጥተው እነሱንም እንዲጠብቅ ራሱን አፋፍቶ ራሱን አበልጽጎ እነሱን እንዲጠብቅ ማድረግ ነው እና በአድሚን ታይም ደግሞ ሌላውን ትልቁን ማህበረሰባቸውን ደግሞ ይሁንና ቋንቋን እንዲያሳደግንልኝ ነው። ይሄንን ቋንቋ ይሄው ጠባብ አርገነዋል፣ እንዳይነገር አርገነዋል፣ እንደውም እንዲህ አርገናል ማለት ነውና ይሄ ሁኔታ ባለበት አገር ውስጥ እንደ ኢትዮጵያ አሁን አይነቱ እንዲህ አይነት ሁኔታ ባለበት አገር ውስጥ የፖለቲካ ተሳትፎ በብሔር በሆነበት አገር ውስጥ የኢኮኖሚ ጥቅም በግልጽ የሚታየው በብሔር ተሳትፎ በሆነበት አገር ውስጥ እኩልነት ሲኖር ሪሊ ሰላም ሊኖር አይችልም። ሰላም የእኩልነት ውጤት ነው። ሰላም በብዙ ነገሮች ተሻሽሎ አንዱ ሌላውን አክብሮ የመኖር ውጤት ነው እንጂ አንዱ የበላይ በሁሉም ነገር አንዱ የበታች ሌላው ደግሞ በሙሉ የበታች በሁሉም ነገር በሆነበት አገር ውስጥ ሰላም በፍጹም ሊመጣ አይችልም። ባለፉት 30 ዓመታት ሪሊ የህዋት ኢህአዴግ የሚባለው ኃይል ኢትዮጵያ ከተቆጣጠረ ጀምሮ በተለያየ ደረጃ ብታቸው በዚህ ነው በተለያዩ የኢትዮጵያ አካባቢዎች በአማራ ክልል፣ በቤሻንጉል፣ በዚህ በደቡብ ኢትዮጵያ ውስጥ በጌዲዮ፣ በጉጂ፣ በወላይታ፣ በሲዳማ እዚህ ደግሞ እንደገና በዚህ በቤንችማጂ አካባቢ ውጡ አትግቡ እዚያ ቦታቸው አይደለም ውጡልን ግቡልን በሚል ሶማሌና ኦሮሞ ያን ያክል የተዋጋበት ሁኔታ በግልጽ አይተናል። በተለይ እኛ አዲስ አበባ ሲንገባ ከዛ በፊትም አፋርና ሶማሌ ተዋግተው አንድ ከተማ በተለይ አዳማይቱ የምትባል ከተማ ወድማ ማለፊያ መንገድ ሆናለች፣ ቤቶቹ ወድመው። ይሄ ሁሉ የሆነው በዚህ ልዩነቶች ላይ የተመሰረተ ስርዓት ስላለን ነው። የኢትዮጵያ ፌደራል ስርዓት እኮ የተመሰረተው በልዩነቶች ላይ ነው። በልዩነቶች ላይ የተመሰረተ ስራ አንዱ የሌላውን እንዲመለከት ያደርገዋል። ሞያሌን ለሁለት ከፍለ ይሄ የኦሮሞ ነው ስትል ይሄ የሶማሌ ነው ስትል ሶማሌው ድንበሩ እዚህ ጋር ለምን እዛ ማዶ ነው ይላል። ኦሮሞ ደግሞ ኖ እኔ ድንበሬ እዚህ ያለ ወዲ ማዶ ነው ይላል። ሁለቱም ማዶ እየተመኙ ማዶ ለማዶ ሲዋጉ ይኖራሉ።
ስንት ጊዜ ነው ሞያሌ ውስጥ ጦርነት የነበረው እኔ ተወልጄ ያደኩት ታውቃለህ አንተ ምንም ተወልደ አብዛኛው ኑሯችን የኖርነው አዋሳ ውስጥ ነው እኔ አዋሳ በምኖርበት ጊዜ ሞያሌ የንግድ ከተማ ሌላ ምንም ነገር የኢትዮጵያ ሞያሌ የኬንያ ሞያሌ የንግድ ከተማዎች ነበሩ ሌላ ምንም ነገር አልነበረባቸው የኬንያ ሞያሌ አሁንም የንግድ ከተማ ነው የኛ ሞያሌ ግን ስንት ጦርነት ተካሄደበት ለምን ይሄ ሁሉ የሚያሳይህ በሪሊ በማህበረሰቦች መካከል ልዩነትን የሚፈጥርና መበላለጥን የሚፈጥር ስርዓት ባለበት ማህበረሰብ ውስጥ ሁሉ ጊዜ ግጭትና ጦርነት የሰላምና መረጋጋት አለመኖር የዛ ማህበረሰቦች ምልክቶች ናቸው እንግዲህ አቶ ኤፍሬም ያው የምክክር ኮሚሽኑን ቀጣይ ምዕራፍም ሊሆን ይችላል በሚል ነው ምክንያቱም ብዙ የሚያሰጉ ነገሮች አሉ ምክክር ኮሚሽኑ ዋናውና ነገሮችን በቅርቡ መሰረት ሚዲያ እንደዘገበው ከሆነ ብልጽግና የሚፈልጋቸውን አጀንዳዎች ወደፊት በማምጣት ያንን ተፈጻሚ በማድረግ ህዝብ መክሮበት ህዝብ ፈልጎት በህዝብ አጀንዳ ተሰብስቦ የህዝብ ፍላጎት የተንጸባረቀበት ነው በሚል ተፈጻሚ ለማድረግ ተዘጋጅቷል እንግዲህ ይሄ ምክክር ኮሚሽን ነው በመጨረሻም አብይ አህመድን በፕሬዝዳንታዊ የመንግስት መዋቅር ለሚቀጥሉት 2-3 የምርጫ ጊዜያት አብይ አህመድ በስልጣን እንዲቆይ ለማድረግ የሚያስችል መደላድል ፈጥሮ የሚከስመው ወይም ደግሞ የሥራ ዘመኑ የሚያበቃው በታሪክ ተጠያቂ ይሆናሉ እንደው ዛ ላይ ለንደኑ ጉባኤ ላይ በዛ በተለያየ መልኩ ተቃውሞ በገጠመው ስብሰባ ላይ አምባሳደር ወደዚያው ለምሳሌ አንዱ ቅድም እንዳልከው አንዱ ለኮሚሽኑ ከቀረቡ አጀንዳው ኮሚሽኑ እንደ አጀንዳ ከተቀበላቸው ነገሮች ውስጥ አንዱ ኦፍ ኮርስ ኢትዮጵያ ምን አይነት ስርዓት ያስፈልጋታል እኮ አይደለም እኮ ጥያቄው just simply የኢትዮጵያ የመንግስት ቅርጽ ፕሬዝዳንታዊ መሆን አለበት የሚል ነው ለምን ፕሬዝዳንታዊ መሆን ያለበት ለምን የፓርላማውን አሁን ያለውን የፓርላማ ስርዓት በሚገባ አዋቅረን ከሌሎች አገሮች ፓርላማዎች ልምድ ተምረን ለኢትዮጵያ የሚስማማ የፓርላማ መዋቅር አድርገን ለምን አናዋቅረውም አንድ ከእሱን የማንፈልግ ከሆነ ደግሞ የግድ እኮ የፕሬዝዳንት ስርዓት ብቻ አይደለም በአለም ላይ ያለው ሌሎች ለምሳሌ የፈረንሳይ ውስጥ ፕሬዝዳንት አለ በህዝብ የሚመረጥ ፕሬዝዳንት አለ ምክር ቤት አለ እንደገና ጠቅላይ ሚኒስትር አለ ለምን እሱን አንመርጥም ለምንድነው የአሜሪካኑን አይነት የፕሬዝዳንት ስርዓት ብቻ የምንመርጠው ነው አብይ አህመድ ታስታውስ እንደሆነ ወደ ስልጣን ሲመጣ መጀመሪያ ላይ ካደረገው ንግግር ምን ጊዜም የማይረሳ እናቴ ሰባተኛው ንጉስ ነው ምንድነው የሚል የሆነ የንጉስ ህልም አለው ያውቃል አብይ ያውቃታል በኢትዮጵያ ውስጥ ንጉስ የሚባል ነገር አይ ቲንክ የአመራር ቦታ ወይ መንግስት ሞናርኪ የሚባል የፎርም ኦፍ ስቴት የመንግስት ቅርጽ ካሁን በኋላ ተመልሶ እንደማይመጣ አውቆታል እሱ ስላወቀው ግን ስቲል በአንድ ሰው እጅ ውስጥ ስልጣን ተጠቃለው የሚኖርበት ሌላው የመንግስት ቅርጽ የፕሬዝዳንት ቅርጽ እንደሆነ ያውቃል የሚፈልገው እሱ ነው ፕሬዝዳንት ነው ስልጣን ተጠቃለው ምን ፈላጭ ቆራጭ እሱ አይደለም ምን የቀረ ነገር አለ ግን ያ ፕሬዝዳንት ይባላል ያለ ብቸኛ እኮ ፈላጭ ቆራጭ አብይ አህመድ ነው አሁንም ይችላል ማለት ነው ይፈልጋል አልኩ ነገርኩ ንጉስ መሆን ይፈልጋል ንጉስ ለመሆን ፕሬዝዳንት ለንጉስነት የሚያቀርበው ፕሬዝዳንት መሆኑ ነው ንጉስ ራሱን መሆን አይችልም ኢትዮጵያ ውስጥ ንጉስ ስርዓት አይመጣም ፕሬዝዳንት መሆን ይፈልጋል ፕሬዝዳንት ማነው አብይ አህመድ መባል ይፈልጋል ደግሞ ስሙን ለመትከል በአገር አቀፍ አሁን አንዱ የጠቅላይ ሚኒስትር ስርዓትን ሰዎች አንዱ ከሚነክፉበት መንገድ አንዱ ጠቅላይ ሚኒስትሩ በአንዲት ወረዳ ውስጥ ብቻ የሚመረጥ መሆኑ ነው አገርን የሚመራው ጠቅላይ ሚኒስትር በአንዲት ወረዳ ውስጥ መመረጡ ነው አሁን ደግሞ ያ ብቻ በአንድ ወረዳ ብቻ አይደለም ነው የተመረጥኩት የኢትዮጵያ ህዝብ መርጦኛል ማለት ይፈልጋል ምክንያቱም ምርጫ ቢካሄድ ከሱ ሌላ እሱ ነው የሚመረጠው በተፈላም ቀዘቀዘም የሚመረጠው እሱ ነው ያ ማድረግ ይፈልጋል ስለዚህ እንዲወሰንለት ከፈለገ የሚከለክለው አካል የለም የአዲስ አበባ ከተማ የባለቤትነት ጥያቄ ተነስቶባታል ያ የባለቤትነት ጥያቄ የተነሳባት ደግሞ የኦሮሚያ ቱን የሚል ነው ይሄም የሚቀርበው ለዛው ጉባኤው ነው እነዚህ ነገሮች ጉባኤው ይሄን ነገር መወሰን አይችልም የምክክር ጉባኤው ይሄን ነገር መወሰን አይችልም እነዚህ ነገሮች ተነጋግሮባቸው የውሳኔ ሐሳብ ወይ ምክር ሐሳብ ለመንግስት የውሳኔ ሐሳብ አይደለም ምክር ሐሳብ ለመንግስት ማቅረብ ነው መንግስት ሊወስን ይችላል አብይ ነው ራሱ ይወስናልና አንድ ነገር ከሆነ አዲስ አበባ የኦሮሚያ ክልል አካል ሆናለች የሚለው ውሳኔ በጆሮአችን ከመስማታችን በፊት
ይሄ ውሳኔ እንዳይወሰን ይሄ ጉባኤ እንዳይካሄድ ነው ማድረግ ያለብንና ይሄንን በስነ ስርዓት የኢትዮጵያ ህዝብ ሊረዳ ይገባል እናንተም ለኢትዮጵያ ህዝብ በከፍተኛ ደረጃ ማሳወቅ ካለባችሁ ይሄንን ነው ውሳኔው ከቀረበ አብይ ኢቭን ህገ መንግስቱ ይሻሻል የሚለውም ከውሳኔ ሲቀርብ አብይ የሚፈልገው ነገር አሻሻል ለምሳሌ ፕሬዚደንሻል ስርዓት በፓርላማ የሚታካይ የሚለው ህገ መንግስቱ ያለ ነገር ነው የኢትዮጵያ መንግስት ቅርጽ ፓርላማዊ ነው ይላል በህገ መንግስቱ ይሻሻል ሲባል እቺ ቦታ አሻሽላታል እኛ ምን ፈልጋቸውን አብዛኛው የኢትዮጵያ ህዝብ የሚፈልጋቸውን ቦታዎች ላይ አሻሽል ይችላል ምክንያቱም እጁ ላይ ነው ሁሉም ነገር ያለው ይሄ ነገር ከአብይ አህመድ እጅ ካልወጣ ድረስ የኢትዮጵያ ህዝብ ይሄ ውሳኔ ወደዚህ ውሳኔ እንዲ አገሪቷ ወደዚህ ውሳኔ እንድትሄድ መፍቀድ ያለበት አይመስለኝም ህዝብ ይሄን በከፍተኛ ደረጃ አሁንም በአገር ውስጥም በውጭ ሀገሮችም አሁን የሚካሄደው አይነት በዚህ በኮሚሽኑ ላይ የሚካሄደው ተቃውሞ መቀጠል አለበት ብያምናለሁ ሌላው አምባሳደር ማነው መሐመድ ደሪር እዛው ስብሰባ ላይ እኛ አይቆምነው እኛ ገለልተኞች ነን ለማንም አንወግንም ነው ያለው ግን really በስብሰባው ላይ የተናገረው ያ በጣም ጸያፍ የሆነው ቃል ግን ይሄ እዚህ የሚቃወመውና እሱን የሚቃወመውና እዛ ስብሰባው አዳራሽ ውስጥ ገብቶ በየቦታው እዛ ብቻ ሳይሆን በየሄደበት የዲያስፖራ መድረኮች ላይ ሁሉ ሄዶ እነሱን የተቃወመው ኃይል ልክ ለዚህ ለኢሚግሬሽን አሳይለም ለማግኘት የሚደረግ ጥረት መሆኑን ነውና እሱ በጣም ነው ያሳዘነኝ በእውነት ከአንድ ኮሚሽነር ነኝ ከሚል ሰው ቀርቶ ይሄ ሰው ደግሞ ኮሚሽነር ብቻ አይደለም አምባሳደር የነበረ ሰው ነው ሰው የፖለቲካልም ሞላም ጎደል ምን እንደሆነ ባይታወቅም አትሊስት ዲፕሎማት የነበረ ሰው አምባሳደር የነበረ ሰው ዲፕሎማሲ ያውቃል ዲፕሎማሲ የሚያውቅ ሰው ደግሞ በሰው ፊት ፐብሊክ ፊት ሲቀርብ እንዴት እንደሚቀርብ ምን እንደሚል አፍካፉ የሚወጡ ቃላቶች ምን እንደሆኑ መመዘን ያለበት ሰው ነው ማለት ነው ግን እንኳን ሊመዝን የተመለከተውም አይመስለኝም በጣም ጸያፍ የሆነ ንግግር ነው የተናገረውና በጣም ሪሊ በጣም ነው ያሳዘነኝ እሱ ላይ ሲጮሁ የነበሩ ሰዎች የእንግሊዝ ዜጎችም ናቸው አሳልፍ ለጋ ሄደ ሰው ብቻ አለ የእንግሊዝ ዜጋ ነው ዛልከው በርግጥ የመሳሪያ እርዳታ ሊያገኝ ይችላል ከተለያየ ምንጮች ሊያገኝ ይችላል ከኤርትራም ከትግራይም ሊያገኝ ይችላል ለማግኘቱ ይሄ ነው የሚባል ዋስትና ባይኖርኝም ሊያገኝ ይችላል ህዋቶች ለምንድነው ግን በሰው ኃይል የሚረዱበት ምክንያት ያለ አይመስለኝም እሱ ግን ዋናው አቲንካሚ የፈለገው ለራሱ ለወደፊት አላማው ካሁኑ ዝግጅት ማድረጉ ነው ከህዋት ጋር አንደኛ ህዋት በሰው ኃይልም በመሳሪያም የአማራ ኃይሎችን ረድቶ ከሆነ አይ ቲንክ ተፋተኛው አብይ አህመድ ራሱ 100% አስፈታ የተባለውን ኃይል እንዳይፈቱ ያደረገው እሱ የፈለገው ህዋትን ይዞ አማራ ሊወጋ ነበር የፈለገው መጀመሪያ አልሳካለው እንጂ እና የራሱ ጥፋት ነው እንደውም ደጋረጉ ነው ማለት ነው ለምን ማን አታስፈታለው ማን ከነጥቃቸው ልቀቃለው የፕሪቶሪያን ስምምነት ማን አታስፈጽም አለው እና ትልቁ ችግር የራሱ ችግር ነውና አጥቂት ተባበሩት መንግስታት ድርጅት የተናገረው የራሱን ችግር ነው አልገባውም የራሱን ችግር ነው የተናገረው ከየት ተበትኖ ከሰላማዊ ኑሮ መኖር የነበረበት ሰራዊት እኮ ነው አሁን መጥቶ ዲዲአር እኮ ነው የሚለው የስምምነቱ ዲዲአር ነው የሚለው ዲሞቢላይዜሽን ዲዛርማመንት አንድ ላይ ሄደው ዲዛሰምብላይት እና እነዚህ ነገሮች መሆን ሲገባቸው እንዳይሆኑ ያደረገው አብይ አህመድ ያማንም ማለት ስለዚህ የራሱን ጥፋት ሄዶ ለዩናይትድ ኔሽን የሚናገርበት ምክንያት ምን እንደሆነ አልገባኝም ህዋቶች አድርገውት ከሆነም የራሱ ጥፋት ነው እኔ really just simply ምን ያክል በዲፕሎማሲም አንድን ነገር አውቆ አመዛዝኖ ከግምት ውስጥ አስገብቶ ይሄን ብል ምን ይመጣብኛል ያንን ባል ምን ይመጣብኛል የሚሉት ነገሮች ከምንም ከቁም ሳይቆጥር የፈለገው ነገር እንደፈለገ የሚለፈልፍ መንግስት መሆኑን ነው የሚናገረው እንጂ ሌላ ምንም ከቁም ነገር የሚቆጠር መንግስት አለመሆኑን ነው የሚናገረው ኢትዮጵያ ውስጥ ዲፕሎማሲ ምን ያክል እንደወደቀ አንድን ልናደርግ የምንፈልገው ነገር የምንናገርበትና ስትራቴጂካዊ በሆነ መንገድ የምንዘጋጅበት መንገድ ምን ያክል ደካማ እንደሆነ የሚያሳየው really ይሄ ከህዋት ጊዜ ጀምሮ እየወደቀ የመጣው ነገር ባለፉት 7 ዓመታት ደግሞ ወድቆ መሬት የነካው ነገር ነውና
የዲፕሎማሲ ችሎታችን በዓለም አቀፍ ደረጃ ምን ያክል እንዳስናቀንና የኛ የበታች የሆኑ አገሮች እኛ ለነጻነታቸው ታግለን ነጻ የወጣ ነገሮች እኛን የኛ አስተማሪዎች መሆን የጀመሩበት ዘመን ነውና በዚህ በጣም አፍራለሁ። አቶ ኤፍሬም እንግዲህ ሌላው ሰሞኑን በብዛት በሰዎች ትኩረት አግኝቶ እንደው ሲነሳ የነበረው ጉዳይ የሌተናል ጀነራል ጻድቃን ገብረትንሳኤ ቃለ መጠይቅ ነው። በብዙ ስሜቶች ውስጥ ሆኜ ነው ሁለቱንም ክፍል የተከታተልኩት። ባንድም ይሁን በሌላ የተወሰነ ዝም ብሎ ሁሉ ነገር ውዳቂ ነው ማለትም የሚቻል አይደለም። በድፍረት ሰውየው አንዳንድ ነገሮችን አንስተዋል እንድንወያይበትም የሚያደርግ ነው። ብዙ ጥያቄዎችን ያነሳንበት ብዙ ነገሮች ደግሞ እንድናስብ የሆነ ነገር የጫረ ቃለ መጠይቅ ነው ብዬ ነው የወሰድኩት። እንግዲህ አንተ መልከታ ልትነግረኝ ትችላለህ። ጻድቃን የት ነው ያለው? የቱ ጋር ነው ያረፈው? ስምረት ጋር ነው ያለው የነጌታቸው ፓርቲ ወይስ ብቻውን ነው? ምንድነው የሚፈልገው? ያኔስ በረሃ የገባው ስለምንድን ነው? እውነት የትግራይ ህዝብ ተበደለ ብሎ ወይስ ለኤርትራ መንግስትና ለኤርትራ መሪዎች ካላቸው ጥላቻ ተነስቶ ነው በረሃ የገባው? አሁንም ወደ አብይ ሲመጣ በአብይና በኢሳያስ አፈወርቂ መሃል ፍቺ መፈጸሙን ሲያረጋግጥ እንደሆነም ይነገራል። ስለዚህ የሌተናል ጀነራል ጻድቃን አመጣጥ ምንድነው? ስለ ቀይ ባህር ያነሳው ነገር አለ። በጣም ብዙ ሰዎች እነን ሲያነሳ ይሄ አብይ አህመድ ካነሳው ይሄ ሰሞኑ የብሔርተኝነት የኢትዮጵያ የአርበኝነት ስሜት ጋር አያይዘው ይሄ ሰው የለካ ትላንት ጀምሮ ስለ ቀይ ባህር መልካም ነገር ያነሳ ነበር ብለው ብልጽግና መንደር ያሉ ሰዎች የዚህን ሰውዬ ፕሮፋይል ከፍ አድርገዋል። ግን ምንድነው ቃለ መጠይቁ? ለምን መጣ ጻድቃን ገብረትንሳኤ በዚህን ወቅት ላይ? ጻድቃን ዴፊኒትሊ የኤርትራው የ1998 የኢትዮጵያና የኤርትራ ጦርነት ጀምሮ በዛ ጦርነት ጊዜ ነው ከህወሓት ጋር የተለያየው እና ከዛ ኋላ ወይስ ከነስዬ መለያየት ጋር አብሮ የተለያየው አይ ቲንክ ከሁለት አንዱ ጋር ነው። ከዛ ጊዜ ጀምሮ ከህወሓት ጋር አንድ ላይ ያልሰራ ሰው ነው። እሱም ስዬም ከተለያዩ በኋላ ከህወሓት ጋር አንድ ላይ አልሰሩ። እንደውም ስዬ ታስሮም ነበርና ስዬና እኔ ከምሰማው እንግዲህ ነው በተለያየ ደረጃ ከምሰማው ከትግራይ እኔ ትንሽ ትግርኛም ስለምሰማ ያኔ የዚህ ተጋሩ የሚባል ይሄ ፓልቶክ የነበረ ጊዜ ትዝ ይላል። የፓልቶክ ዘመን ፓልቶክ የነበረ ጊዜ ተጋሮች ክፍል ገብቼ ሰማ ነበርና የሚገርምህ ተጋሮች ሩማቸው ውስጥ ከዚህ የተለያየ ሐሳብ ሲያስተናግዱ በአማርኛ የአሰብ ጉዳይ አይነሳም፣ በፍጹም አይነሳም። ግን በትግርኛ በራሳቸው ቋንቋ ሲከራከሩ ሲሉ ግን መለስ ዜናዊ አሰብ እንደሸጠ በግልጽ ይናገሩ ነበር። እኔ ሰማ ነበር፣ በግልጽ ይናገሩ ነበር አሰብ እንደሸጠና በአሰብ ጥያቄ ላይ ከዛ ጊዜ ጀምሮ እነዚህ የተጋሮች ከዛ ጊዜ ጀምሮ በአሰብ ጥያቄ ላይ ጥሩ አቋም አላቸው ብሎ ከሚያወራቸው ስማቸውን ከሚያነሷቸው ሰዎች ውስጥ እኔ እንደሰማሁት ገብሩ አስራት፣ ስዬ አብርሃና ጻድቃን ናቸው። ይሄ እንግዲህ ከእጅብ እኔ አሁን ፋልቶክ ታውቃለህ መቼ እንደነበረ ቆይቷል። የታልቶ ዘመን ካለፈ ራሱ ቆይቷልና ይሄ እንግዲህ በጆሮ የሰማኋቸው ነገሮች ናቸው። ለጻድቃን አንዱ ማቀው በዚህ ከስዬ ጻድቃንና ገብሩ በአሰብ ጥያቄ ላይ የጋራውን ተመሳሳይ አቋም እንዳላቸው እና በዛ አቋሙ ነው ወይ ከህወሓት ከነመለስ ጋር የተለያዩ የሚለው ሪሊ አምናቹ በዛ ብቻ ላይ ሆነ ይችላል። የተለያዩ ነገሮች ናቸው የሚያለያዩዋቸው። ግን ምን እንደሰነጠቃቸውና ምን እንዳላያቸው ብዙ እንትን ብለው ነገር የለም። ግን በዛ ጦር በዚህ በ1998 ጦርነት ጊዜ ግን የኢትዮጵያ ጦር ወደ ሰሜን ገፍቶ መሄድ አለበት በሚለው ነገር ላይ እነስዬ ሁሉ አቋም ነበራቸው። መለስ ዜናዊ ግን አልፈለገም። ያንን አትሊስት አውቃለሁ። ከዛ ንግድ ውስጥ ነው የገባው። አይ ቲንክ አንድ የሆነ የቢራ ፋብሪካ ነበር ይባላል ጻድቃንና ንግድ ውስጥ ራያ ቢራ ፋብሪካ ነበረው ያና ከዛ ንግድ በተለየ መንገድ የፖለቲካ ውስጥ ገብቶ ትልቅ ስራ የሰራበትን ስራ እኔ ትዝ አይለኝም። ጻድቃን እኮ እኔ በቃለም በስነ ስርዓት ሪሊ ጠንከር ያለ ቃለ መጠይቅ መጥቶ በትግርኛ ቃለ መጠይቆች ይሰጥ ነበር በተለያየ ጊዜ፣ በተለይ በጦርነቱ ጊዜ። በአማርኛ ግን ሪሊ ወጥቶ አሁን ከሰሞኑ በሰጠበት ደረጃ
ቃለ መጠይቅ ሲሰጥ ሰምቼው አላውቅም። እና በህወሓት ጦርነት ጊዜ በተለይ ይሄ የሰሜኑ ጦር ተወረረ ተብሎ ትግራይ ውስጥ ጦርነት ሲጀመር ያቺ ጦርነት ከተጀመረችበት ጊዜ ጀምሮ ጦርነቱ በፕሪቶሪያ ስምምነት እስኪቆም ድረስ በተለይ ደግሞ ጦርነቱ እንደጀመረ በመጀመሪያ ወር አካባቢ ላይ በዓለም ዙሪያ የሚገኙ የትግራይ ኃይሎች ሁሉ ስዬ አብርሃም እነዚህ ሁለቱ እዛ ሄደው የተሰዉ ሰዎች የሞቱ ሰዎች ጫካዛ እንትሩስ ከብተው ስብሐት ነጋ ሲተርፍ ሁለቱ ሞቱ አይደለም አብርሃም ማነው አባይ ፀሐዬና ስዩም መስፍን ብርሃነ ገብረ ክርስቶስ ቶታሊ ሁሉም እኮ ነው በአንድ አቋም እኮ ነው ያሉት ማንንትናም ተመልሶ ወደዛ ድርጊት ውስጥ ገብቶ ሪሊ በቃ ወይ ተመልሰን አዲስ አበባ ገብተን ስልጣን እንቆጣጠራለን ወይ ደግሞ ትግራይን ብቻዋን ሀገር እናረጋለን የሚሉት ከሁለት አንዱን ብለው የተነሱት ሲነሱ ሁሉም አንድ ላይ ቆመዋል ያኔ which is ጻድቃን ከሰራቸው ሪሊ ትላልቅ ስትራቴጂካዊ ስቶች አንዱ እሱ ነው የማየው because የማይሆን ነገር ነው ለማሳካት የመጣው ማለት ነው የማይሆን ነገር ለማሳካት መጣ ከትካለበት በኋላ ሜቢ አሁን የያዘውን አቋም ይሄ ህወሓቶች ትክክል አይደሉም ትግራይ ውስጥ ያለው ችግር በጦርነት የሚፈታ አይደለም የሚል አቋሙን ያኔ የትግራይ ጦርነት ሲጀምር ያኔ አሳይቶ ቢሆን ኖሮ አቲንክ ሁላችንም ልንቀበለው እንችል ነበር ያኔ ግን እሱ የሰለጠነበትን ስኪል ተጠቅሞ ጦሩን በከፍተኛ ደረጃ ሲመራ የነበረ ሰው ነው ከዛ ከተሸነፉ በኋላ ሪሊ ማብቂያቸው ሊደርስ አካባቢ ላይ የፕሪቶሪያ ስምምነት አዳናቸው ያ ስምምነት ካዳናቸው በኋላ ትግራይ ውስጥ መንግስት ሲመሰረት አቲንክ እሱ ምክትል ፕሬዝዳንት ሊሆን ምንድነው something ሆነ አይደል ያ ከዛ እሱ ምክትል ፕሬዝዳንት የነበረበት ወይ እሱ ባባለት የነበረበት መንግስት በመሐከላቸው ታለ በዛ ጊዜ ውስጥ ጌታቸው ወደ ስልጣን ከመጣ ጊዜ ጀምሮ በዚህ በህወሓት ውስጥ የምታየው ትግራይ ውስጥ የምታየው ነገር ሁለት ቡድኖች የራሳቸውን ካምፕ እየገነቡ ሲሉ ታለ which is በደብረ ጽዮን የሚመራው ቡድን አለ በጌታቸው ረዳ የሚመራው ቡድን አለ ሁለቱ የተደራጁ ያየሉ ሲሉ ታለ of course በዚህ በጌታቸው ረዳ የሚመራው ኃይል ፎርማል ነው which is የፌደራል መንግስቱ የተቀበለው ኃይል ነው ግን በዚህ በጌታቸው በሚወራው ኃይል ውስጥ ራሱ ታደሰ ወረደ ነበርበት ግን ታደሰ ወረደ የጦሩ አዛዥ ሆኖ የሚያደላው ለጦሩና ለደብረ ጽዮን ነበር በመጨረሻ በፈንቅለ መንግስት ሲደረግ ታደሰ ራሱ መጥቶ ስልጣን ሲይዝ እነ ስብሐት ይሄንን መቀበል አልፈለጉም ነገታቸው አልፈለጉም አጥቅ ትግራይ ውስጥ የሚኖርበትን ኮንዲሽን አለ ብሎ ስላላመኑ ታደባነው ጌታቸው ጀነራል ጻድቃንም አዲስ አበባ ወጣው አዲስ አበባ መኖር ጀመሩ አዲስ አበባ መኖር ከጀመሩ ደግሞ ሪሊ የሚፈልጉት ትግራይ ውስጥ እንዲሳካላቸው የሚፈልጉት አላማ ካለ ከብልጽግና ጋር ነው መስራት ያለባቸው ሌላ አማራጭ የላቸውም ስለዚህ አሁን ከሰሞኑ ጀነራል ጻድቃን የሰጠው ኢንተርቪው የሚያሳየው በአንድ በኩል የነደብረ ጽዮን ቡድን ትግራይን የሚያጠፋ ቡድን ነውና ኢንፋክት ታደሰ ወረደ ከስልጣን ወርዶ በሌላ መተካት አለበት ትግራይ ውስጥ ያለው ኃይል በትግራይ ኃይሎች ሁሉ መፈታት ያለበት ነው እንጂ የህወሓት የበላይነት በቃ አክትሟል ህወሓት ተሸናፊም ነው አጥፊም ነው ከፖለቲካው መወገድ አለበት ባይ ነው አንዱ በትልቅ ደረጃ ያንጸባረቀው ይሄንን ኃይል ነው ሁለተኛ ትግራይ ውስጥ አንድ እንቅስቃሴ አቲንክ የትግራይ ህዝብ እንቅስቃሴ የለውጥ እንቅስቃሴ የሚል አንድ ሙቭመንት እንቅስቃሴ አቋቁሟል እዛ ሙቭመንት ውስጥ አቲንክ አረና የሚባለው ፓርቲ ያለበት ሌላም አንድ ስሙን አሁን ማላስታውሰው የትግራይ ውስጥ ያሉ ፓርቲዎች አሉበት አንድ ሁለት ሶስት ጄነራሎችም አሉበት እና እሱ አለበት ይሄ ስብረት የሚባለው በቅርብ የተቋቋመው ፓርቲ አለበት ያን እንቅስቃሴ አቁሟል ያን እንቅስቃሴ አቁሞ በዛ እንቅስቃሴ ውስጥ አብዛኛው የትግራይ ህዝብ እንዲሰለፍና ሪሊ የህወሓትን የበላይነት እንዲያፋጥን የሚያደርግ ነገር ሲናገር ይሰማል በሶስተኛ ደረጃ ደግሞ ስለ ኤርትራ መንግስትና ስለ ህወሓት አብሮ መስራትና ይሄ ደግሞ በትግራይ ህዝብ ላይ ማሾፍ በሞቱት የትግራይ ተወላጆች ላይ በተጨፈጨፉት የትግራይ ተወላጆች ላይ ማፌዝና ማሾፍ እንደሆነ በስነ ስርዓት ይናገራልና ምንም አይነት መድህን ለትግራይ ህዝብ
ከኤርትራ እንደማይመጣ በግልጽ ይናገራል። አራተኛ ደረጃ ደግሞ የሚናገረው ስለ ያው ቅድም ያነሳነው የባህር ኃይል የዚህ የባህር ጉዳይ ነው። በአሁኑ ጊዜ ወደ ብልጽግና የተጠጋ ሰው ሁሉ አይ ቲንክ ይሄን የባህር በሩን ኢሹ ማጉላትና መናገር አይ ቲንክ የግድ ነው እና ጻድቃን ድሮም የሚናገርለት ነገር ቢሆንም አሁንም አጉልቶ ተናግሯል እና ኢትዮጵያ የባህር ኃይል እንደሚያስፈልጋት በስርዓት ተናግሯል እና እነዚህን አራት ነገሮች በከፍተኛ ደረጃ ያንጸባረቀበት አይ ቲንክ ኢንተርቪው ነው። ጻድቃን የት ነው ያለው የሚለውን ንግግር ጥያቄ ለመመለስ ግን ደፍኒትሊ እኔ እንዳየሁት ጻድቃን ያንን እንቅስቃሴ የፈጠረው ተፈጥሯል ያለው እንቅስቃሴ ውስጥ አይ ቲንክ የዛ እንቅስቃሴ ውስጥ ያለ ይመስለኛል። በዛ እንቅስቃሴ አሁን ያለው እዛ እንቅስቃሴ ውስጥ ነው። ይሄ እንቅስቃሴ እንግዲህ የት ምን ይሰራል እንዴት ይንቀሳቀሳል የሚለውን ለወደፊት የምናየው ነው። ግን አይ ቲንክ በአሁኑ ጊዜ ጻድቃን አዲስ አበባ ቢኖርም ኦርጋናይዜሽናል በድርጅት መልክ ያለው በዚህ የትግራይ ህዝብ የለውጥ እንቅስቃሴ በሚለው ድርጅት ብዙ አካላትን ባቀፈ ድርጅት ውስጥ ነው ያለው ብዬ ነው። እንግዲህ አቶ ኤፍሬም ብዙ ርዕሰ ጉዳዮችን አንስተናል። ምናልባት ያልተነሱ ካሉ ብለን ልንጠቅሳቸው የምንችላቸው በሳምንቱ ባለፉት 2 ሳምንታት ከሆኑት ውስጥ በተለያዩ የዓለም ሀገራት እየተካሄደ ያለው ጄኔሬሽን ዚ የጄኔሬሽን በተለይ ወጣቶች ያካሄዱ ያሉት ህዝባዊ እንቢተኝነት ነው። በኔፓል በማዳጋስካር እንደዚሁም በሞሮኮ ከፍተኛ ንቅናቄ ተካሂዷል። መንግስት ተገልብጧል፣ ሌላ መንግስት መጥቷል፣ ካቢኔ ፈርሷል። ብዙ ለውጦችን ያየንበት ነው። ያለ ምክንያት አላነሳሁትም። ኢትዮጵያ ውስጥም ዳር እያለ ነው። እውነት ለመናገር ሰሞኑን በአፋር ያየነው የህዝብ እንቢተኝነት ከባድ ነበረ። አሁንም አለ አልበረደም። እስካሁን እየተካሄደ እንዳለ ነው የምንሰማው። በሲዳማ እንደዚሁ አንድ ወረዳ ሙሉ ትምህርት ቤቶች ተዘግተዋል። መምህራን ለምንድነው እኛ እውቅና ሳይኖረን የፓርቲ ማጠናከሪያ በሚል ከደሞዛችን የሚቆረጠው እንደዚህ አይነት ተቃውሞ ተቀስቅሷል። በተለያዩ አካባቢዎች አሉ። ባለፈው የሐኪሞች ተቃውሞ የጤና ባለሙያዎች ተቃውሞ እንደነበረ የሚታወስ ነው። አሁን 2 ወር ሰጥተው ከመስከረም 5 ምናልባትም ህዳር 5 ላይ ሌላ ተቃውሞ ሊኖር እንደሚችል ይጠበቃል። እንደው ከዚህ አንፃር አቶ ኤፍሬም ኢትዮጵያ ውስጥ ከጦርነቱ ባሻገር ጦርነት ብለው ብረት አንስተው የገቡ አሉ። እነሱ በራሳቸው ግብ በራሳቸው ቅድ በራሳቸው አካሄድ በራሳቸው ፍጥነት እየሄዱ ነው። ነገር ግን ኢትዮጵያ ውስጥ ህዝብ መነሳት አለበት። ምን ማለት ይቻላል አቶ ኤፍሬም? I think ኢትዮጵያ ውስጥ ለመነሳት በህዝባዊ አምጾ መንገድ ላይ ለመውጣትና በከፍተኛ ደረጃ አሁን በስልጣን ላይ ያለው መንግስት አልገዛ ማለት ታዝዝም ለማለት ከበቂ በላይ የሆኑ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ። እንደ ሌሎቹ ሀገሮች አንድ ሁለት ምክንያት አለ። በጣም ብዙ ምክንያት ነው ያለውና በሱ በጣም እስማማለሁ። አሉ ምክንያቶች ያው እንግዲህ አንዳንድ ነገሮች ውስጥ ለምሳሌ ኬንያ ውስጥ ብታይ አንድ ነገር በሆነ ቁጥር ሁሉ ከፍተኛ ህዝባዊ ማዕበል ሲነሳታ አለ። በተለያዩ ሀገሮች ውስጥ አንዳንድ ነገሮች ታለ። ግን እንደዚህ አይነት ነገሮች የሀገሮች ባህል ይወስነዋል። ሀገሮች የሚገኙበት ይሄ ማህበራዊ ባህል፣ ፖለቲካዊ ባህል እነዚህ ነገሮች እንዴትና መቼ እንደሚሆኑ ይወስናሉ። ስለፈለግነው ብቻ የሚሆን አይደለም። እኛ ኢትዮጵያውያን ታውቃለህ፣ በተለይ በዚህ ፖለቲካሊ ኮንሺየስ የሆነው አብዛኛው የኢትዮጵያ ፓርት በክርስትና ሃይማኖት ውስጥ ለረጅም ጊዜ የቆየና ትልቅ የሆነ የክርስትና ሃይማኖት ተጽዕኖ ያለብን ህዝቦች ነን። በብዛት ታየው የክርስትና እምነት ደግሞ ታውቃለህ ይሄ አገዛዝ ላይ ባይብልን ቃል ለቃል ካነበብከው አገዛዝን ማክበር እንጂ አገዛዝ ላይ መነሳት እንደሌለብህ ይናገራል። አንዳንዴ እንደውም አንዳንድ የሃይማኖት ሰዎች ሲያስተምሩ እግዚአብሔር ሾሙን እግዚአብሔርን የሚያነሳው የሚል ሁሉ አባባል አለና ፕላስ ኢትዮጵያ ህዝብ ቻሉ የሚለውን ነገር ሁሉ ይችላል መሸከም። ለምን እንደሆነ አላውቅም፣ መሸከም ሁሉ ይችላል። ግን ምንም ቢሆን ህዝብ ነውና ህዝብ ላይ አንድ ሰው 50 ኩንታል ተሸክመ ሄድ ብለህ ብትገርፈው ማነው አንድ ኪሎ ተሸክመ ሄድ ብለህ ለትመታው ስትል ተሸክሞ ይሄዳል። 5 ኪሎን እየጨመርክ ብትሄድ ግን
አንድ ቦታ ላይ ወይ አንተ ላይ ይነሳብሃል እንጂ ክንቱኑ መሸከም አይችልም በቃ 150 ኪሎ ተሸከም ብትለው መሸከም አይችልም ያኔ ምንድነው የሚያደርገው ተሸከም ብለህ ስትገርፈው አንተን ማጥፋት ይፈልጋል ወይ ገርፈው ትገለዋለህ ወይ ደግሞ እሱ እንዳይሞት አንተን ይገላል እዛ ደረጃ ላይ የደረሰ ነው ብዬ አስባለሁ የኢትዮጵያ ህዝብ ይሄ አሁን በአፋር በተለያዩ አካባቢዎች የምናየው እንቅስቃሴ ወደዛ እየሄደ ነው ግን ደግሞ አንዱ ትልቁ ችግር ኢትዮጵያ ውስጥ ሁለት ትልልቅ ችግሮች አሉ ኢትዮጵያ ውስጥ ነው አንደኛ ይሄ ኢትዮጵያ ውስጥ ያሉት የሲቪክ ኦርጋናይዜሽኖች ደካሞች ናቸው የሰራተኛ ማህበረሰቦቻችንም ደካሞች ናቸው አሁን ለምሳሌ በቱኒዚያ ውስጥ የተካሄደውን ትልቅ ለውጥ ስንመለከት ሪሊ እስከ ኖቤል መሸለም ድረስ የሄደው የቱኒዚያ የሌበር ዩኒየን ሪሊ እነዚህ አራቱ የተባሉትን እንትኖች አዘጋ አንድ ላይ ሆኖ አጣምሮ ሊደክም ሊሟሟት የነበረውን ሊከስም የነበረውን የለውጥ እንቅስቃሴ ነፍስ የዘራው ቱኒዚያ ውስጥ የነበሩት የሰራተኛ የሲቪክ ኦርጋናይዜሽን ሰራተኛ ማህበራት ናቸው ኢትዮጵያ ውስጥ ግን እነዛ ደካሞች ናቸው ሌላው ደግሞ በሌሎች በቱኒዚያ ውስጥ የፖለቲካ በጣም ጠንካራ ናቸው ብለን እንትን ባንልም ከኢትዮጵያ በጣም የተሻሉ የኢንፍሉዌንሻል የሆኑ መሪዎች ያሏቸው የፖለቲካ ፓርቲዎች አሉ ኢትዮጵያ ውስጥ ግን የፖለቲካ ፓርቲዎቻችን አደረጃጀት ራሱ ከድክመት ጋርና ከአቅመ ቢስነት ጋር የተያያዘ ነው ሪሊ በከፍተኛ ደረጃ ህዝብን ያቀፉና ከፍተኛ የህዝብ ፓርቲሲፔሽን ያለባቸው የፖለቲካ ፓርቲዎች የሉንም ህዝባዊ መሰረት ያላቸው ትልልቅ ፓርቲዎች ከሌሉ ደግሞ እነዛ ፓርቲዎች ትልልቅ ስራዎችን ሊሰሩ አይችሉም አንዱና ሁለት ሶስቱ በተንቀሳቀሱ ቁጥር መሪዎቻቸውን ያንጠለጠለ ይወስዳል ያንጠለጠለ ወደ እስር ቤት ይከታል እንደዛ አይነት ነገሮችን እናያለንና አሁን ግን በፓርቲዎች መካከልም አይተህ እንደሆነ ፓርቲዎች በኢንዲቪጁዋል ደረጃ ያላቸውን ድክመት አይተው 4-5 ፓርቲዎች ናቸው ባልሳሳት እናት ፓርቲዎች ያሉበት እንትን አንድ ጥምረት ፈጥረዋል ያ ጥምረት ሊታገዝና ህዝብ ያንን ጥምረት ሊከተል ሊሰማ ሪሊ እንትን ይገባል በሚዲያም ደረጃ እናንተም ያንን ጥምረት ህዝቡ እንዲያውቀውና ህዝብ ይሄ ጥምረት የሚለውን ነገር እንዲከተል ማድረጉ አንዱ የህዝባዊ ብተኝነት መንገድ ህዝባዊ ብተኝነት እንቅስቃሴ ውስጥ አንዱ ትልቁ ስራ የሚሰራው በሚዲያ ነው ነገሮች የሚተላለፉት በሚዲያ ነውና እነዛ ስራዎችም አይ ቲንክ መሰራት አለባቸው ብዬ አምናለሁ ማዕከላዊ የሆነ አመራር ይፈልጋል ህዝባዊ ብተኝነት ይሄ በገዢው ፓርቲ በቀላሉ የማይገኙ በቀላሉ ሰርገህ ገዢው ፓርቲ በቀላሉ ሰርጎ የማይገባባቸው በአንድ በኩል የተበታተኑ በአንድ በትልቅ ደረጃ ደግሞ ማዕከል ያላቸው ነገር ግን ዲሰንትራላይዝድ የሆኑ አመራሩ ዲሰንትራላይዝድ በሆነ መልኩ የሚመሩ ጠንካራ የሆኑ የአመራሮችም ያስፈልጉታል ህዝብን የሚያስተባብሩና ነው በዚህ ጋር አሁን ከዚህ ጋር ተመለስ ከዚህ በዚህ በኩል ግፋ የሚል የተለያየ አንዳንዱ የህዝባዊ አመራር ህዝባዊ ብተኝነት አንድ አይነት ነገር ብቻ አይደለም የተለያዩ አይነት አክሽኖች ያሉበት ሂደት ነውና እነዛን አክሽኖች የትኛውን መቼ እንከተላለን ብለው የትኛው ቦታ እንከተላለን የሚለውን ነገር በስነ ስርዓት አይተው አጥንተው ህዝቡን በዛ ደረጃ ማስተላለፍ የሚችል አመራር ሊኖር ይገባልና አይ ቲንክ ይሄ በሂደት የዚህ ሂደት እየተከናወነ ነው ኢትዮጵያ ውስጥ አሁንና አሁን ባለው ሁኔታ ሪሊ ችግሩ ወደ ህዝባዊ ብተኝነት የሚያመራው ችግር ከመጠን በላይ ገፍሎ ወጥቷል የቀረው የዚህ ማዕከላዊ አመራር መፈጠርና የማዕከል መፈጠርና ማዕከሉ ህዝቡን ሪሊ አስተባብሮ ወደፊት የሚመራበት መንገድ ነውና እሱ ደግሞ ይፈጠራል ብዬ አምናለሁ ያ የሆነ ለታ ዴፊኒትሊ አንዴ በአመራር በከፍተኛ ማዕከላዊ አመራር በዲሲፕሊን የሚመራ ኃይል አንዴ ከወጣ ያንን በቱኒዚያ አይተናል ያንን ከ30 አመት በላይ ግብጽን አንቀጥቅጦ በገዛው ከፍተኛ ያው እንደ ኢትዮጵያ እንደ ዛሬዋ ኢትዮጵያ ሪሊ ገለባ የሆነ የጦር ኃይል ሳይሆን የግብጽን የመሰለ የጦር ኃይል ተመክቶ የግብጽን አብዮት ተገላሉ ብሎ ያሰበው ሙባረክም ከስልጣኑ ወርዶ ነው ሄደውና ህዝባዊ ብተኝነት ትልቅ ስራ የሚሰራ ነውና በኢትዮጵያም ያንን ስራ የማይሰራበት ምንም ምክንያት የለም አይ ቲንክ ወደዚያ እየሄድን ነው ብያምናለሁ